ጤና ይስጥልን እንደምሰነበታችሁ። ባለፈው ስትራቴጂክ ሊደርሺፕ ወይንም ስትራቴጂካዊ አመራር የመጀመሪያውን ክፍል አይተናል። ዛሬ ሁለተኛው ክፍል ነው የምናየው ስትራቴጃይዚንግ ወይንም ስትራቴጂ ማውጣት። አንዳንድ ጊዜ ይሄ ሰው ስትራቴጂስት ነው፣ የዚህ ነገር አርኪቴክቱ ወይም ስትራቴጂስቱ ከሌ ነው ይባላል። ከእያንዳንዱ ትልልቅ ስራ፣ ከእያንዳንዱ ድል፣ ከእያንዳንዱ ዘመን ተሻጋሪ ስራ ጀርባ ስትራቴጂስት አለ። በየትኛውም የስትራቴጂክ እቅድ ውስጥ ሴንትራል ፖይንት የሚባለው ቁልፉ ማዕከላዊው ስትራቴጃይዚንግ ወይንም ስትራቴጂውን መንደፍ ነው። አሸናፊ የሚያደርገውን ስትራቴጂ፣ አቋራጩን መንገድ፣ ስኬታማ የሚያደርገውን፣ እዚህ ላይ እንደምታዩት ተቀናቃኝን አሸንፎ ለመውጣት የሚያስችለውን ቀኙን መንገድ፣ ደክሞ ብላች ሳይሆን ተደክሞ 150 አሳ የሚይዘውን መረብ በቀኝ መጣል መቻል ማለት ነው። ስትራቴጃይዚንግ ማለት እሱ ማለት ነው። ስትራቴጃይዚንግ እዚህ ላይ እንደምታዩት ስትራቴጃይዚንግ ማለት ቀድሞ ማሰብ ነው፣ ልቆ መገኘት ነው። It's not just thinking ahead, it's just thinking above. ልቆ መገኘትም ነው፣ ቀድሞ መገኘት ነው። ስትራቴጂስት የሚባለው ቀድሞ መገኘት ማለት ነው። ውድድሩ ሳይጀመር ማሸነፍ መቻል ነው። ኢንቪሲቢሊቲ ነው። ይሄ የፕሮፓጋንዳ ጦርነት የሚባለው በዚህ ጊዜ የኔሬቲቭ ጦርነት አንዱ ኢንቪሲቢሊቲ ነው። ፐርሴፕሽንን ሼፕ ማድረግ ነው። ብዙ ጊዜ በተለይ በፖለቲካው ዓለም፣ በማህበራዊው ዓለም አብዛኛው የውድድሩ ሜዳ ኔሬቲቭን ሼፕ ማድረግ ነው። ፐርሴፕሽንን ሼፕ ማድረግ ነው። ስትራቴጃይዚንግ ማለት አንዱ እሱ ነው። ጦር ከፈታው ወሬ የፈታው የሚባለው እሱን ነው እዚህ ላይ የሚያመጣው። It's crafting narratives that shape perception before action is even taken. ስትራቴጃይዚንግ ማለት የውድድሩን ሜዳ ማሸነፍ መወዳደር ብቻ ሳይሆን ጌሙን ዲዛይን ማድረግ ነው። አንድ ጊዜ በኢትዮጵያ ይነገር የነበረ ነገር አለ። ካልኩሌተሩን የሰራሁት እኔ ነኝ የሚል ነገር እና ጌሙን ዲዛይን ማድረግ ነው። ጌሙን ዲዛይን ማድረግ፣ ቀድሞ የማሰብ፣ ፕሮአክቲቭ የመሆን፣ አጀንዳ የመቀበልና እሳት የማጥፋት ሳይሆን አጀንዳ የመስጠት ስትራቴጂስት ማለት እሱ ማለት ነው። ጌሙን ዲዛይን የማድረግ ጉዳይ ነው። ስትራቴጂስት የሚባሉ ሰዎች እንደሱ ናቸው። ስትራቴጂስት ማለት የትኛውን ባትል ማሸነፍ እንደሚቻል ወይንም ባትሉን ሉዝ አድርጎ ጦርነቱን ማሸነፍ መቻል ነው። የዳዊትና የጎልያድን ምስል እዚህ ላይ ያለ ምክንያት አላመጣሁትም፣ በኋላ እናየዋለን። ጌም ቲዮሪ ላይ እናየዋለን። ባትሉን ሉዝ አድርጎ ጦርነቱን የማሸነፍ ጉዳይ ነው። መቼ ማጥቃት፣ መቼ ደግሞ መጠቃት፣ ዝም ማለት፣ በየትኛው አቅጣጫ መጫወት፣ በየትኛው አቅጣጫ ማጥቃት፣ በየትኛው አቅጣጫ መከላከል ማለት መቻል ነው። it is about መቼ አክሰለሬት ማድረግ፣ መቼ መጠበቅ፣ መቼ ስትራይክ ማድረግ። ስትራቴጂስት ማለት እሱ ማለት ነው። በየትኛውም ቦታ ስትራቴጂ ይጠቀሳል። ለጦርነት ሳይቀር እንኳ ዋር ስትራቴጂ ይባላል። የውድድር ዓለም ነው። ንግድ ስትራቴጂ ያስፈልገዋል። ፖለቲካ ስትራቴጂ ያስፈልገዋል። ሀገር መምራት ስትራቴጂ ያስፈልገዋል። ተቋም መምራት ስትራቴጂ
ቤተሰብ መምራት እንኳን ስትራቴጂ ያስፈልገዋል። ጠዋት ተነስተን በየትኛው መንገድ ብሄድ ይሻለኛል፣ ትራፊክ የማይበዛበት ቶሎ የሚያደርሰኝ ብዙ ችግር የሌለው ነዳጅ የማይፈጅብኝ ስትራቴጂ ይፈልጋል። ህይወት ራሱ ስትራቴጂ ይፈልጋል። የየቀን ውሏችን አስተውለነውም ሳይሆን ሳናስተውለውም አስተውለነውም ስትራቴጂ አለው። አስበነውም ሰብኮንሺየስሊም ሳናስበውም ሁል ጊዜ የትኛው ይሻለኛል ስትራቴጂ ማለት ነው። ከብዙ ምርጫዎች የተሻለውን ምርጫ የመምረጥ ጉዳይ ነው ስትራቴጂ ማለት። ስትራቴጂ ማለት እሱ ማለት ነው። ስትራቴጂ ማለት ወቅቱን ማወቅ ነው፣ ጊዜውን ማወቅ ነው። መቼ ምን ብሰራ በየትኛው መንገድ ብሄድ። ባለፈው እንዳየነው ስትራቴጂክ ሊደርሺፕ ኢንቪዥን የማድረግ ጉዳይ ነው አለን። ትልልቅ ህልሞችን የማለም ጉዳይ ነው። ትልልቅ ግቦችን የማስቀመጥ ጉዳይ ነው። ዓላማን ጥርት አድርጎ የመለየት ጉዳይ ነው። ከዛስ ኦፖርቹኒቲን የማየት ጉዳይ ነው። ሪስክ የመቀነስ ጉዳይ ነው። ይህ የሚቻለው በምንድን ነው? ቪዥንንና አክሽንን የሚያገናኛቸው ስትራቴጂ ነው። ስትራቴጂ ድልድይ ነው። ህልምን እውን እንዲሆን የሚያደርገው ስትራቴጂ ነው። መድረስ የፈለግንበት ቦታ ላይ የሚያደርሰን መንገድ የትኛው ነው? ሃው ስትራቴጂ ማለት እሱ ማለት ነው። ስትራቴጂ ማለት እሱ ማለት ነው። በተለይ ዛሬ ትኩረት አድርገን በተቋም አንጻር ልናየው እንችላለን። ከግለሰብም አንጻር ልናየው እንችላለን። ኮምፒቲቲቭ ላንድስኬፑን የመረዳትና ይሄ ማርኬት ፖዚሽኒንግ የሚባል አለ። በተለይ በተቋም ደረጃ ነን ፕሮፊትም ይሁን ለንግድ የተቋቋመም ወይም የበጎ አድራጎት ድርጅትም ይሁን እነዚህ ትልልቅ ስትራቴጂ የሚባሉት ማርኬት ፖዚሽኒንግ፣ ቫልዩ ፕሮፖዚሽን፣ ካስተመር ሴግመንቴሽን፣ ኮምፒቲቲቭ አድቫንቴጅን የመለየት፣ ፕራይሲንግ ስትራቴጂ፣ ብራንድ ፐርሴፕሽን የመፍጠር ጉዳይ፣ ዲስትሪቢዩሽን ቻነል የመለየት ጉዳይ፣ ቴክኖሎጂን እና ኢኖቬሽን የመለየት ጉዳይ፣ ማርኬትንና የማጥናት ጉዳይ፣ እነዚህ ናቸው ስትራቴጂ የሚባሉት። በተለይ ስትራቴጂ ማለት አንድ ሰው ይሄ ሰው ስትራቴጂስት ነው ከተባለ የመጀመሪያው በሰው ደረጃ በግለሰብ ደረጃ አንዱ ትልቁ ነጥብ እነዚህ ይሄ ጉድ ቱ ግሬት መጽሐፍ ላይ ያወጣሁት ነው። ሄጅ ዶግ ኮንሴፕት የሚባል አለ። ሄጅ ሆግ ኮንሴፕት ሄጅ ሆግ ማለት ጃርት ማለት ነው። ጃርት እና ቀበሮን ነው ያወዳደረው ይሄ ሰው። ጃርት ከቀበሮ አንጻር ደካማ ነው፣ ብዙም ጥበብ የለውም። ጃርት ከቀበሮ አንጻር ሩጦ የሚያመልጥ አይደለም። ጉልበት ያለው ሰው አውሬ አይደለም። ጥበብም የለውም፣ ዘዴም የለውም። አንዱ ትልቁ ብልጫው የጃርት እሾህ አለው። ያችን እሾሁን እንዴት እንደሚጠቀምባት ያውቃል። ስለዚህ አንዱ ስትራቴጂ ማለት ጠንካራ ጎናችንን ማወቅ። ጠንካራ ጎናችንን what you can be the best in the world መስራት የምችለውና ላሸንፍ የምችልበት ልሰማራበት የሚገባኝ አንዱ ሁል ጊዜ ምንድነው እኔ መሆን የምፈልገው? ህልሜ ምንድነው መሆን የሚፈልገው? ምን መስራት ነው የሚገባኝ ብለን ስንጠይቅ አንዱ መጠየቅ ያለብን ጥያቄ ይሄ ነው። what you can be the best in the world at ምንድነው እኔ ሰርቼ የሚሳካልኝ እውቀት ያለኝ፣ ችሎታ ያለኝ፣ ጸጋ ያለኝ፣ ጥሪ ያለኝ። መጽሐፍ ቅዱሳዊም ነው እንደምታውቁት። ለእያንዳንዱ እንደተሰጠው ጸጋ መጠን የሚለው መጽሐፍ ቅዱስ ላይም ለዛ ነው። what you can be best in the world at ሁለተኛው ፓሽኔት የምንሆንበት ልባችን የሚሻው ሰርተን የማይደክመን ከስራ በኋላም ብንሰራው የምንወደው
ቢከፈለንም ባይከፈለንም ለመስራት ሁል ጊዜ የምንጓጓው ውስጣችን የሚደሰትበት ገንዘብ ቢኖረውም ባይኖረውም ምስጋና ቢኖረውም ባይኖረውም ፓሽን ማለት እሱ ማለት ነው። what you are deeply passionate about ሁለተኛው እሱ ነው። ይቺ መገናኛዋ ቦታ ሶስቱ ሲገናኙ ነው ሰው ስኬታማ የሚሆነው። ሶስተኛው የምንሰራው ነገር የስሜት ብቻ እንዳይሆን የፍላጎት ብቻ እንዳይሆን የችሎታ የአቅም ብቻ ነገር እንዳይሆን ሰስተኔብል የሚሆነው ሊያኖር የሚችል ኢኮኖሚክ ቫያብል የሚሆን ቢዝነስ ሞዴል የሚባል አለ። ይሄን ኔክስት እናየዋለን። በራሱ ትልቅ ነገር ስለሆነ ሰስተነብል የሆነ አንድ ሰው ፓሽኔን ብቻ ነው መከተል እያለ ግን ራሱን ማስተዳደር የማይችል ቤተሰቦቹን መርዳት የማይችል ለሌሎች ድጋፍ መሆን ደጋፊ መሆን ሲጠበቅበት እኔ ፓሽኔን ነው የምከተለው እኔ ጥሬን የምከተለው ይሄ አያስኬድም። ተቋምም ስንመሰርት የትኛውም ተቋም ዘላቂ የሚሆነው ራሱን በገቢ ማስተዳደር ሲችል ኢኮኖሚካሊ ቫያብል ሲሆን ነው። ስለዚህ እነዚህ ሶስት ነገሮች ሲገናኙ ፓሽን እና ጸጋ ጥሪ እውቀት ከአቅም ከገንዘብ አቅም ጋር ከኢኮኖሚክ ቫያቢሊቲ ጋር ሲገናኝ ሄጅ ዶግ ኮንሴፕት የሚባለው እሱ ነው። ኮምፒቲቲቭ አድቫንቴጅ የሚባለው እሱ ነው። ኮምፒቲቲቭ አድቫንቴጅ በተቋምም ደረጃ አሁን አንዳንድ ጊዜ ንግድ ልስራ ብላችሁ ስታስቡ የመጀመሪያው ጥያቄ ስትራቴጂው መሆን ያለበት ኮምፒቲቲቭ አድቫንቴጅ እና ኮር ኮምፒተንስ አለኝ ወይ? እነዚህ ሁለት ሀሳቦች ኮምፒቲቲቭ አድቫንቴጅ ብልጫ ከተወዳዳሪያችን ብልጫ የሚሰጠን ነን ፕሮፊትም ሊሆን ይችላል ፕሮፊትም ሊሆን ይችላል። ይሄ በሌሎችም መስኮች ሁሉ ሊያገለግል የሚችል ነው። ዲቴል አልገባበትም። አሸናፊ ሆኖ ለመውጣት አንዱ መጠየቅ ያለበት የሆነ ስራ ልትሰሩ ስትፈልጉ በተቋምም ደረጃ በግለሰብም ደረጃ በንግድም በነን ፕሮፊትም ወይም በሌላ መስክ እኔ ይህንን ስራ ኮምፒቲቲቭ አድቫንቴጅ አለኝ ወይ? ከተወዳዳሪ ከተቀናቃኝ በተሻለ ምን የተሻለ ዩኒክ ኤጅ አለኝ? ዩኒክ ኤጅ ብራንድ ነው ወይስ እውቀት ነው ወይስ ቴክኖሎጂ ነው ወይንስ የካፒታል አቅም ነው ወይንስ የገበያ ሚስጥር ነው? ምንድን ነው ያለኝ ኮምፒቲቲቭ አድቫንቴጅ? ሰው ስለሰራው ብዙ ጊዜ ብዙ ሰው በተለይ በዚህ በንግዱ ዓለም ንግድ የሚጀምረው ሰው ሲሰራው እያየ ነው። በተለይ በእኛ ሀገር እንደዛ ይበዛል። አይደለም። እኔ በተለየ መንገድ ዩኒክ ዲፈረንሺዬሽን የሚባለው እሱ ነው። በተለየ መንገድ የተለየ ቫልዩ ለመፍጠር የሚያስችል ምን አድቫንቴጅ አለኝ ኦቨር ማይ ኮምፒቲተር? የምትጠይቁት እሱ ነው። ካፍቴሪያም ሊሆን ይችላል። አንድ ካፍቴሪያ ቡና ለመሸጥ አንድ ሰው ቢነሳ ካለው ከተወዳዳሪዎቹ የተለየ ምን ነገር ይዤ ነው የምመጣው? ያንን ይዤ ለመምጣት የማስበውን ነገር ይዤ ለመምጣት የሚያስችል አቅም አለኝ ወይ? የሰው ኃይል አለኝ ወይ? ቴክኖሎጂ አለኝ ወይ? ወይስ የንግድ ሚስጥር አለኝ ወይ? ወይንስ ካፒታል አለኝ ወይ? ወይንስ ሎኬሽን አድቫንቴጅ አለኝ ወይ? ኮምፒቲቲቭ አድቫንቴጅ ማለት እሱ ማለት ነው። ያ ኮር ኮምፒተንስ ያስፈልጋል። ኮምፒቲቲቭ አድቫንቴጅ እንዲኖር ዩኒክ ስኪል ያስፈልጋል። ዩኒክ አሴት ያስፈልጋል። ሌላ ሰው ጋር የሌለ እኛ ጋር ያለ ነገር መኖር አለበት። አንደኛው ስትራቴጂስት ማለት ይህንን ነገር ለይቶ ማወቅ ነው። ኮምፒቲቲቭ አድቫንቴጅ በሀገርም ደረጃ እንደዛው ነው። አሁን ለምሳሌ ኢትዮጵያ የቱሪዝም መዳረሻ መሆን ትችላለች፣ ሰላም ካለ ልትሆን ትችላለች ብሎ አሳምሽን መነሳት ይቻላል። ስለዚህ የቱሪስት መዳረሻዎች ላይ ትኩረት አድርጎ ብንሰራ ፕራዮሪታይዝ ብናደርግ አዋጭ ነው፣ አገሪቷን ሊያሳድጋት ይችላል ብሎ ማሰብ ይቻላል። ግን ሰላም ሲሆን ለምንድን ነው በቱሪዝም የተሻለ እድል የሚኖረን? የአየር ንብረቱ፣ የጂኦግራፊ አቀማመጡ፣ ለሚድል ኢስት ቅርብ መሆኑ፣
ትልቅ አየር መንገድ ያለን መሆኑ፣ ስም ያለው አየር መንገድ ያለን መሆኑ፣ የቆንጆዎች ሀገር መሆኑ፣ እንግዳ ተቀባይ ህዝብ መሆኑ ዩሲ እንዲህ እየተባለ ኮምፒቲቲቭ አድቫንቴጅ እንደዚህ በሀገርም ደረጃ ፖሊሲ የሚቀርጹ ሰዎች ኮምፒቲቲቭ አድቫንቴጅ እና ኮር ኮምፒተንሳችን ምንድን ነው ብለው ያስባሉ፣ ማሰብ አለባቸው። በተቋምም ደረጃ እንደሱ ነው። አየር መንገድ የኢትዮጵያ አየር መንገድ ኮምፒቲቲቭ አድቫንቴጁ ምንድን ነው? የኢትዮጵያ አየር መንገድ ቅድም እንዳልነው ከሚድል ኢስት ቅርብ መሆኑ፣ ብዙዎቹ የአፍሪካ ሀገር አየር መንገዶች ደካማ መሆናቸው፣ ከብዙ የአፍሪካ ሀገር አየር መንገዶች ጋር ፓርትነርሽፕ መፍጠሩ፣ ጠንካራ ሰራተኞችና ጠንካራ መሪዎች ያሉት መሆኑ፣ የረጅም ዘመን ልምድ ያለው መሆኑ፣ ብዙ ኢንስቲትዩሽናል አሴት ያለው መሆኑ፣ የጥገና ማዕከሉ የማሰልጠኛ ማዕከሉ በዓለም ላይ ተወዳዳሪ መሆኑ ዩሲ እንዲህ እየተባለ ይሄዳል ማለት ነው። ስለዚህ የመጀመሪያው ስትራቴጂን በምናስብበት ጊዜ አንዱ ትልቁ ነገር ኮምፒቲቲቭ አድቫንቴጅ እና ኮር ኮምፒተንስን የመለየት ጉዳይ ነው። ይህ በጣም አስፈላጊ ነው። ቅድም እንዳልኩት በኢንዲቪጁዋል ደረጃም በግለሰብ ደረጃም እነዚህን ሶስት ነገሮች መጠየቅ ያስፈልጋል። አልደግማቸውም። አንዱ ኮምፒቲቲቭ አድቫንቴጅ ከዛ በኋላ ምንድን ነው የምናደርገው? ማርኬት ፖዚሽን ነው የምናደርገው። የት ላይ ነው መሆነው? እኔ የት ላይ ነው ያለሁት? አሁን ለምሳሌ ከካልዲስ የተሻለ ቡና ይዤ ለመምጣት ከፈለኩኝ በኳሊቲ ደረጃ፣ በቤት ጥራት ደረጃ፣ በሎኬሽን ደረጃ፣ በመስተንግዶ ደረጃ ማርኬት ፖዚሽን ሳደርግ ያንን የሚመጥን ኳሊቲ ይዤ ከመጣሁኝ አሁን እኔ ፖዚሽን ማድረግ ሰው እንዲያውቀኝ ብራንድ ይሄ ቤት ከካልዲስ እና ከአዲሱ ከምከፍተው ኩባንያ አንፃር የኔ በዚህ ብልጫ ስላለው ፕሪሚየም ኮፊ ሃውስ ነው እና ደግሞ ለየት ያለ ማርኬት ዲፈረንሺዬሽን ይባላል። ለየት አድርጌ የማቀርበውስ ነገር ምንድን ነው? ስለዚህ ይሄ ምንድን ነው የሚመልሰው? ከተወዳዳሪያችን አንፃር የኔ ቦታ የት ላይ ነው? አሁን ንግድ ተቋማትን የምትመሩ ሰዎች በሀገርም ደረጃ እንደዛው ነው። ማርኬት ፖዚሽኒንግ ያስፈልጋል። በተቋምም ደረጃ ማርኬት ፖዚሽኒንግ ያስፈልጋል። ለምንድን ነው ሁል ጊዜ የትኛውም ስትራቴጂ ኮምፒቲሽኑን ውድድሩን አሸንፎ መውጣትን ነው። በቃ ስትራቴጂ ማለት እሱ ነው። ትልቁ ሚስጥሩ እሱ ነው። የውድድር ዓለም ነው። የውድድር ሜዳ ነው። የውድድር ሜዳ ላይ ጌሙን አውቆ ውድድሩን አውቆ የጨዋታውን ህግ አውቆ የጨዋታውን ሜዳ አውቆ ተረድቶ ከተጫዋቾች ብልጫ ወስዶ ቅድሚያ ወስዶ ማሸነፍ እንዴት ይቻላል? እሱ ማለት ነው። እሱን አንድ ጊዜ ወደዛ ልውሰዳችሁ። በጣም አስፈላጊ ኮንሴፕት ስለሆነ ይህን በኋላ እንመለስበታለን። ይሄ ነው ማስተሪንግ ጊዜ ጌም ነው። ጌም ቲዮሪ የሚባል አለ። በተቋምም ደረጃ በሀገርም ደረጃ በማህበረሰብም ደረጃ በሃይማኖት ተቋማትም ደረጃ በፖለቲካ ተቋማትም ደረጃ በየትኛውም ያለ አንድ እውነት ጌም ቲዮሪ ነው። ጌም ቲዮሪ ምንድን ነው የሚለው? ውሳኔህ ያንተ አሸናፊነት የሚለካው ተቀናቃኝህ እንዴት ሪያክት እንደሚያደርግ እና ተቀናቃኝህ ጌም ነው የምትጫወተው፣ ቼዝ ነው የምትጫወተው። ስለዚህ ቼዝ የሚጫወት ሰው ተቀናቃኝ እኔ በዚህ ብሄድ ተቀናቃኝ ምን ሊያደርግ ይችላል ብሎ የመገመት ጉዳይ ነው። የንግድ ተቋማት አንዱ ተቋም እኔ ዋጋ ብቀንስ እና ገበያው ላይ እኮ ተመራጭ ሆናለሁ ብሎ ሲያስብ ተቀናቃኝ ግን የበለጠ አይቀንስም ወይ ቀንሶ ጉዳይ አይሰራኝም ወይ ብሎ ማሰብ መቻል አለበት። ፖለቲካ ላይ ያለ ተቋም እኔ እንዲህ ባደርግ ሌላው ምን ያደርጋል ብሎ ማሰብ መቻል አለበት። ጌም ቲዮሪ ማለት እሱ ማለት ነው። ዲሲሽንስ አር ኢንተርዲፔንደንት። ሁለተኛው የአንደኛው ጥንካሬ የሌላው ድካም ስለሆነ
አንዳንድ ጊዜ አንዱ ሲያሸንፍ የሱ ጥንካሬ ሳይሆን strength can be a weakness የሌላው የተቀናቃኙ ድካም ሊሆን ይችላል። እንዲህ እያለ ነው የሚሄደው። ቅድም መግቢያ ላይ ያየነውን የጎልያድንና የቅዱስ ዳዊትን ታሪክ መጽሐፍ ቅዱስ ላይ ብዙ ሰው መጽሐፍ ቅዱስን ማንበብ የቻለ ወይንም በተለያየ ትምህርቶች የሰማ ሰው ያውቀዋል። እኔ ኢቭን ከክርስቲያኖችም ውጪ ያለው እምነት የዳዊትንና የጎልያድን ታሪክ በአብዛኛው የሚታወቅ ይመስለኛል። እንደ ምሳሌ እናንሳው። ጌም ቲዮሪ ላይ በጣም ትልቅ አስተዋጽኦ አለው። ስትራቴጂ ላይ ራሱ መጽሐፍ ተጽፎበታል። ዳዊት ጎልያድን እንዴት አሸነፈው? ወደ ስዕሉ እንሄድና እንዴት አሸነፈው? የውድድሩን ሜዳ ቅዱስ ዳዊት አውቋል፣ ተረድቶታል። ተቀናቃኙ ማን እንደሆነ አውቆታል። ጎልያድ ነው። አስፈሪ ነው። ግዙፍ ነው። ትጥቁ በጣም አስፈሪ ነው። ብረት የታጠቀ ነው እና ጎልያድ ዳዊትን ባየው ጊዜ አጭር ነው። ከሱ ጋር የሚመጣጠን አይደለም መጠኑ። የያዘው ወንጭፍ ነው። እንዲሁም ተበሳጨበት። ጌም ቲዮሪ ማለት ይሄ ማለት ነው። ከእግዚአብሔር እርዳታ በተጨማሪ ዳዊትን አሸናፊ ያደረገው ስትራቴጂ ነው። ስትራቴጂ ነው ያደረገው። ምንድን ነው ያ ስትራቴጂ? የውድድሩን ሜዳ ያውቀዋል። የጠላቱን ደካማ ጎን አውቆት ነበረ። የያዘው ወንጭፍ ነው። ወንጭፏ ድንጋይ ነው መያዝ የምትችለው። ጎራዴ የለም፣ መሳሪያ የለም፣ ቁመት የለም፣ ትጥቅ የለም። ዳዊት ጋር የነበረው እምነት፣ ድፍረት እና ስትራቴጂ ነው የነበረው። ሶስት ነገሮች ነው የነበሩት። ፍጹም እምነት በአምላኩ፣ ፍጹም ድፍረት፣ ፍጹም ወኔ እና ብልሃት ወይም ስትራቴጂ። ስትራቴጂ ማለት ብልሃት ማለት ነው። ዳዊት እቺ ክፍተት ነበረችው። ግንባሩ እዚህ ስዕሉ ላይ እንዲሁም በደንብ አላመጣውም። ግንባሩ ክፍት ነበረች። ዳዊት ያነጣጠረው ክፍቷ ቦታ ላይ ሶፍት ስፓት የምትባለው ጠላቱን ሊያሸንፍለት የሚችለውን የጠላቱን ደካማ ጎን ነው ያወቀው። ይሄ ነው ስትራቴጂ ማለት። ወንጭፉን አዘጋጀ፣ ድንጋዩን አስቀመጠ፣ በትክክል ኢላማ አድርጎ አልሞ ይቺ የጎልያድ ያልተሸፈነችዋ ግንባሩ ላይ አንድ ጊዜ ያስገባለት፣ ጎልያድ ወደቀ። ስትራቴጂ ማለት እሱ ማለት ነው። ጌም ቲዮሪን ያመጣሁት ለዛ ነው። የውድድር ዓለም ነው። በሀገር ደረጃ ውድድር ነው። በማህበረሰብ ደረጃ ውድድር የበዛበት ነው። በተቋም ደረጃ ውድድር፣ በሃይማኖት ተቋማት እንኳን ውድድር አለ። የውድድር ዓለም ነው። የመቀናቀን ዓለም ነው። የሽኩቻ ዓለም ነው። ጥሎ ማለፍ የሚበዛበት ዓለም ነው። አንፎርቹኔትሊ ከኮኦፕሬሽን ከመተባበር ይልቅ ባላንጣነት የሚበዛበት ዓለም ነው። ጌም ቲዮሪ ማለት እሱ ማለት ነው። ስለዚህ መቼ የትኛው ሜዳ ላይ በምን ሁኔታ ማሸነፍ እንደሚቻል የውድድሩን ሜዳ እንደ መረዳት ያለ ትልቅ ጥበብ የለም። ስትራቴጂ ማለት እሱ ማለት ነው። ስትራቴጂ ማለት እሱ ማለት ነው። ትልቁ ነገር እሱ ማለት ነው። ስትራቴጃይዚንግ ማለት እሱ ማለት ነው። ጌም ቲዮሪን ያመጣ ነው ለዛ ነው። ስትራቴጃይዚንግ ማለት እሱ ማለት ነው። ሌላው ስትራቴጂ ላይ የሚነሳው ይሄ ቫልዩ ነው። ሁል ጊዜ አንድ ተቋም ወይም እንደ ግለሰብ ወይም እንደ ቡድን ስትራቴጂ አለኝ፣ ስትራቴጂስት ነኝ የሚል ሰው፣ የሚል ቡድን፣ የሚል ተቋም ሁል ጊዜ ይችን ጥያቄ መመለስ መቻል አለበት። ዩኒክ ቤኔፊት ሰርቪስ ወይም ዕቃ ወይም አገልግሎት ምን የተለየ ነገር ይዤ እመጣለሁ? ምን ቫልዩ ነው ለካስተመሮች የምሰጣቸው? ከሌሎች የማያገኙት እኔ ጋር የሚያገኙት
ከሌሎች የሚያገኙት እኔ ጋር በተሻለ ጥራት፣ በተሻለ መጠን፣ በተሻለ ሁኔታ ማቅረብ የምችለው ቫልዩ ፕሮፖዚሽን የሚባለው እሱ ማለት ነው። ቢዝነስ ሞዴል ላይ በምንሰራበትም ጊዜ እናየዋለን። ያንን ነገር ማቅረብ እችላለሁ ወይ? ቫልዩ ፕሮፖዚሽን ይባላል። ለምንድን ነው ሰዎች ከእኔ አሁን አንዳንድ ጊዜ ንግድ በምትጀምሩበት ጊዜ በጣም ጥሩ ስትራቴጂ የሚሆነው በተለይ አዳዲስ ንግድ አገልግሎትም ይሁን እቃም ይሁን ለመጀመር የሚያስብ ሰው የመጀመሪያው ትልቁ ነገር ሰው በነፃ ሳይሆን ከፍሎ ያንን አንዳንድ ጊዜ ጥሩ ነው የሰራው ጥሩ ጅምር ነው በርታ እንዴት ደስ ይላል። ከዛ በኋላ ለመክፈልስ ፈቃደኛ ነህ ወይ? የኔን አገልግሎት ወይንም ይሄንን እቃ ከፍለህ ትገዛኛለህ ወይ? በተለይ አገልግሎት በሚሆንበት ጊዜ ከፍለህ ትወስደዋለህ ወይ? ይሄን ያክል ከፍለህ ትወስደዋለህ። ያን ጊዜ ነው የሚለየው። ቫልዩ ልክ ነው። አይ ይሄንን ከፍዬ ብገዛውም ያስኬዳል። ያኔ በንግድ ደረጃ ቫያብል ነው ማለት ነው። ተመራጭ ነን ማለት ነው። ነን ፕሮፊትም እንደዛው ነው። ነን ፕሮፊትም አንድ የበጎ አድራጎት ድርጅት ለምንድን ነው ፐርፐዙ ምንድን ነው? ለምንድን ነው ያስፈለገው መቋቋም? ዩኒክ ቫልዩ የሚሰጠው ምንድን ነው? አሁን ለምሳሌ ቀይ መስቀልን ብንወስድ ሌሎች ተቋማት መስጠት የማይችሉትን የተለየ ከሌሎቹ ብልጫ ያለው በክራይሲስ መካከል በሁሉም ወገኖች ገለልተኛ ተደርጎ ስለሚቆጠርና ስለሚታመን እና ይሄንን መርህ አድርጎ የተቋቋመ ተቋም ስለሆነ እና አመኔታን ስላተረፈ በክራይሲስ በኢመርጀንሲ ሪስፖንስ ተመራጭ ሁማኒታሪያን ኦርጋናይዜሽን ነው። ሬድ ክሮስ ለረጅም ጊዜ የሚቆየውና የቆየው በዚህ ምክንያት ነው። እና አንዳንድ ጊዜ ለነን ፕሮፊትን በምናቋቋምበት ጊዜ ቫልዩ ፕሮፖዚሽን ምንድን ነው የተሻለ ነገር? ከዛ በኋላ ቅድም እንዳልነው ያንን የተሻለ ይህንን ቫልዩ ዩኒክ ቫልዩ ለመስጠት ዩኒክ ቤኔፊት ለመስጠት ሰርቪስም ይሁን አገልግሎትም ይሁን እኔ የተሻለ አቅም አለኝ ወይ? ኮር ኮምፒተንስ አለኝ ወይ? ስትራቴጂክ ኮምፒቲቲቭ አድቫንቴጅ አለኝ ወይ ብሎ መጠየቅ ያስፈልጋል። እንግዲህ ስትራቴጂ የሚባለው እነዚህን ነገሮች የመለየት ነው። ከስተመር ሴግመንቶችን ማን ናቸው? ደንበኞች የት ላይ ነው ያሉት? በጾታ አሁን ብዙ ጊዜ ባለፈው ስናየው ፔስትል አናሊሲስ ላይ ፖፑሌሽኑን አሁን ለምሳሌ ኢትዮጵያ የወጣቶች ሀገር ናት። ስለዚህ የወጣቶችን ማዕከል ያደረገ አገልግሎት ወይንም ንግድ በነን ፕሮፊትም ይሁን በፕሮፊትም ወጣቶችን ማዕከል ያደረገ ስራ ነው ማዕከል መሆን ያለበት። ምክንያቱም 70% ወጣት ነው። ሁለተኛ ኢመርጂንግ ሚድል ግሩፕ አፐር ሚድል የሚባል ሀብታም መጠኑ በጣም ያን ያክል እንደሌሎቹ አገሮች አይብዛ እንጂ ሀብታም ቁጥሩ እየጨመረ ነው። ስለዚህ አሁን ለምሳሌ ትልልቅ ሀብታሞችን የሀብታም ልጆችን ብቻ የሚያስተምር ትምህርት ቤት ማዕከል አድርጌ ወይም ሀብታሞች የሚዝናኑበት ማዕከል አድርጌ ከስተመር ሴግመንቴሽን ማለት እሱ ንግድ ብንሰራ አገልግሎት ብከፍት ገበያ ይኖረኛል ብሎ የማሰብ ጉዳይ ስትራቴጂ አንዱ እሱ ማለት ነው። አንደርስታንዲንግ ዘ ዲፈረንት ካስተመር ግሩፕስ እና ስትራቴጂውን አኮርዲንግሊ ቴለር እናደርገዋለን። እንዴት እያንዳንዱ መረዳት በየትኛውም ለምሳሌ ትምህርት ቤት የምከፍት ከሆነ ማን ናቸው ደንበኞች ሊሆኑ የሚችሉት? ለምን በጾታ በእድሜ እከፋፍላቸዋለሁ፣ በሀብት መጠን እከፋፍላቸዋለሁ። ከስተመር ሴግመንቴሽን ማለት እሱ ማለት ነው። በገጠር በከተማ እከፋፍላቸዋለሁ። ከስተመር ሴግመንቴሽን ነን ፕሮፊትን በሚሆንበት ጊዜ እንደዛው ነው። ከስተመር ሴግመንቴሽን ያስፈልጋል። የት ላይ ነው ያለሁት? ቨልነራብል የሆነ ሶሳይቲ ላይ ነው የሚሄደው? ክራይሲስ ያለበት ቦታ ነው የሚሄደው? ስለዚህ ተጠቃሚውን የምናገለግለውን ከስተመሩን ሴግመንት ማድረግ በጣም አስፈላጊ ነው። አንዱ ስትራቴጂ ከዛ ማርኬት ፖዚሽኒንግ የሚባል ይመጣል። እንዲህ እያለ ነው የሚሄደው። ጌም ቲዮሪ ላይ አንድ ነገር ብቻ ላሳያችሁና ከዛ ጨርሳለሁ።
ከምንም በላይ ቅድም እንዳልነው ጌም ቲዮሪ እንዳየነው ነው የውድድር ሜዳ ነው። ስለዚህ አንደኛው የጌም ቲዮሪ ፕሌይንግ ዘ ጌም ዋይዝሊ አንደኛው መርህ በየትኛውም በፖለቲካም በሀገርም በማህበረሰብም በንግድም በእምነት ተቋማትም የሚያገለግል አንደኛው እሱ ነው። ሚኒማክስ ስትራቴጂ የሚባለው ምንድን ነው? ሁል ጊዜ ኦፖነንት የሚባለው ሰው will make the best move against you። አንዳንድ ጊዜ የሆነ ስትራቴጂ በምናዘጋጅበት ጊዜ ተቀናቃኛችን እኮ ከኛ ብልጦ የተሻለ ደግሞ ምንድነው አንተ በወረወርከው ድንጋይ መልሶ ሊመታ ይችላል። እሱ ማለት ነው will make the best move against me ማለት እሱ ማለት ነው። እና ሚኒማክስ ስትራቴጂ ይባላል። ሚክስድ ስትራቴጂ የሚባለው ሚክስድ ስትራቴጂ ብዙ ጊዜ ከተቻለ ፕሬዲክታቢሊቲን አቮይድ ማድረግ ነው። አሁን ቅድም የዳዊትና የጎልያድን ታሪክ በምናነሳበት ጊዜ ዳዊት ጎልያድን ቅድም እንዳልኩት አንደኛ በፈጣሪው እርዳታ፣ ሁለተኛው በእምነቱ ጥንካሬ ያለው ማለት ነው፣ ሁለተኛው በድፍረቱ በወኔው፣ ሶስተኛው በስትራቴጂው ነው ያሸነፈው ብለናል ቅዱስ ዳዊት ጎልያድን። እና አንደኛው ፕሬዲክተብል አልነበረም። ያኛው ይኩራራ ነበረ ጎልያድ በቁመቱ ይኩራራ ነበረ፣ በታጠቀው ትጥቅ በጀግንነቱ እና ናቀው ዳዊትን። ዳዊት አንፕሬዲክተብል ነበረ፣ ተገማች አልነበረም። ተገማች አለመሆን በስትራቴጂ ውስጥ ትልቅ ጌም ቲዮሪ የሚያስተምረን አንደኛው እሱ ነው። ኮሚትመንት ስትራቴጂ የሚባለው ደግሞ ብዙ ጊዜ የምናሸንፈው በያዝነው አቋም። አሁን አንዳንድ ጊዜ የሚወላውል ሰው ቅዱስ መጽሐፍም ላይ ይላል ወላዋይነት ብዙ ጊዜ ተሸናፊ ነው የሚያደርገው። ስትራቴጂ ማለት ኮሚትመንት ነው። የያዝነውን ቦታ ይዞ ሐሳባችን መርህ የያዝነው ቦታ አሸናፊ ያደርጋል። የመርህ ሰው መሆን ማለት ነው። የመርህ ሰው መሆን ስትራቴጂ አንዱ እሱን ነው የሚያሳየው። እና የመርህ ሰው መሆን አሸናፊ ያደርጋል። ሲግናሊንግ ስትራቴጂ ማለት ደግሞ ይሄ ቅድም አሁን ዳዊት በየት አቅጣጫ እንደሚመጣበት ጎልያድን አያውቅም። በምንድን ነው ሊያጠቃኝ የፈለገው? ይሄ ወንጭፉ ምን እንደሚያደርግ እንኳን አልተረዳም ነበር። ሲግናሊንግ ማለት እሱ ማለት ነው። ባልጠበቀው ጠላትህ ተቀናቃኝ ባልጠበቀው መንገድ ማጥቃት መቻል፣ አንድ ነገር አሳይተ በሌላ ነገር ማሸነፍ መቻል፣ እሱ ነው ስትራቴጂ ማለት። ኤክስፕሎይቲንግ ኦፖነንትስ ቨልነራቢሊቲ የዳዊትን አሁን ደግመን የምናመጣው እሱ ነው። ያችን ያልተሸፈነችውን ግንባሩን ነው ያለው። ስለዚህ በተቋምም ደረጃ በንግድ ደረጃም ልክ እንደዚህ ነው። ኦፖነንት ቨልነራቢሊቲን ነው የተቀናቃኛችን ደካማ፣ አንድ ተቋም ሌላውን የሚያሸንፈው የተቀናቃኙን ደካማ ጎኑን አውቆ ቀድሞ ሲገኝ ነው። አሁን ለምሳሌ አፕል የሚባለው ፎን እኛ የምንጠቀምበት አይፎን ከሱ በፊት እነ ብላክቤሪ ነበሩ። ግን ጠንካራ ጎኑ ምንድነው? አፕል ሞደርን የሆነ ዲጂታል የሆነ ከኢኩዊፕመንቱ በላይ ሰው ብዙ ሰርቪስ ሊሰጥ የሚችል ፎን ይዞ መጣ። ደካማ ጎኑን የብላክቤሪን አግኝቶት ነበረ። በተቋምም ደረጃ እንደዛ ማለት ነው። ስለዚህ ጌም ቲዮሪ ደጋግሜ የማነሳው ለዛ ነው። ጌም ቲዮሪ እነዚህን ሁሉ ያሳያል። ስለዚህ ስትራቴጂ በተለያየ በትንሹም በትልቁም ስትራቴጂ ይነሳል። እውነት ነው። ግን ትልቁ ነገር ስትራቴጂ በምንም ይሁን በምንም ሎንግ ተርም ነው። ስትራቴጂ የቪዥን እና የአክሽን ድልድይ ነው፣ መሀል ላይ ያለ ነው። ህልማችንንና እውነታውን የሚያገናኝ ነው። አቋራጭ መንገዱን የሚነግረን ነው። አሸናፊ የሚያደርግ ነው። መረቡን በቀኝ የመጣል ጉዳይ ነው። ስትራቴጂ ማለት የ40ውን ዓመት ጉዞ የ40ውን ቀን 40 ዓመት እንዳይሆን ማሳጠር መቻል፣ አቋራጭ መንገድ መለየት መቻል ነው። ሲንከራተቱ አለመኖር ማለት ነው። ስትራቴጂ ማለት እሱ ማለት ነው።
እንደ ሀገርም ስትራቴጂስት መሆን ስትራቴጂስቶች ያሉበት ሀገር ነው ልቆ የሚገኘው። ዱባይ የዛሬ 60 ዓመት የዛሬ 70 ዓመት ምንም አልነበረችም። ስትራቴጂስት የሆኑ ቪዥነሪ የሆኑ ሰዎች ስላሏት ብዙ ዘይት ስላላቸው አይደለም። ስትራቴጂስት የሆኑ ቪዥነሪ የሆኑ መሪዎች ስለመጡ ነው። ከብዙ ተንኮሎቻቸው ጋር ስትራቴጂስት የሆኑ ቪዥነሪ የሆኑ መሪዎችን አገኘች። እንዴት አድርገው ኤክስፕሎይት ማድረግ እንደሚገባቸው ፋይናንሻል ሲስተሙን አውቀዋል። ሪል ስቴቱ እንዴት ኤክስፕሎይት ማድረግ አውቀዋል። ኤርላይኑ እንዴት ፍሪፖርት ምን እንደሆነ አውቀዋል። የዓለም ካፒታል ወደ እነሱ እንደሚጎርፍ አውቀዋል። ስትራቴጂስት ቪዥነሪ መሆን ማለት እንዲህ እያለ ነው የሚሄደው። ስለዚህ በሀገርም ደረጃ በተቋምም ደረጃ በሃይማኖት ተቋማትም ደረጃ በኤንጂኦ ደረጃ በግለሰብ ደረጃ በየትኛውም ሁኔታ ስትራቴጂ ይፈልጋል። ህይወትም በስትራቴጂ ሲመራና ሳይመራ ልዩነት አለው። ያለዚያ ራዕይ የሌለው ህዝብ ይጠፋል ይላል ቅዱስ መጽሐፍ ላይ። የ40 ቀን መንገድ 40 ዓመት ሆኖ ሲንከራተቱ እንደኖሩት በሀገርም ደረጃ አሁን እኛ የ40 ቀን መንገድ 40 ዓመት ሆኖብን እንደምንንከራተተው ስትራቴጂስት ስናጣ ቪዥነሪ ስናጣ ቪዥነሪ በማይኖርበት ጊዜ በሀገርም ደረጃ እንደዛ ነው፣ በተቋምም ደረጃ እንደዛ ነው። ስትራቴጂስት የሆኑ ቪዥነሪ የሆኑ መሪዎች በሚገኙበት ጊዜ ደግሞ ትልልቅ ተቋማት ምሳሌ የምናደርጋቸው ብዙ ባይኖሩም ያሉን ትልልቅ ተቋማት የነዛ ውጤቶች ናቸው። ስለዚህ ስትራቴጂ ኢዝ ሴንትራል። በሚቀጥለው የዚህ ስትራቴጂ መተግበሪያ ቢዝነስ ሞዴል የሚባል አለ። እሱን ደግሞ እናያለን። ለዛሬው እዚህ ላይ ይብቃን። የስትራቴጂ ኮንሴፕት ስትራቴጂስት የሚባል ምን ማለት ነው የሚለውን በተወሰነ መልኩ እንድናይ ፈልጌ ነው። በዚህ መልኩ የዚህ የስትራቴጂክ ሊደርሺፕ ሁለተኛው ፓርት ነው። እግዚአብሔር ይስጥልኝ።